ያለውን ነገርና መስለ ስራት መጀመሪያ ላስረዳክ እስቲ ያለኝ ምን ጣቁ ነው አንተና ቤተም ተፈተበለው አንተና ያመጣቸው አንተና ያመጣቸው ምንድነው ስለዚህ ሴትዮ አንቺ ይመለከትሻል እንዴ አይመለከትሽም እኮ ሊመለከተኝም ላይመለከተኝም ይችላል እኮ እናትህ እንደውም በጣም እድለኛ ናት ምክንያቱም ልጁ ላይ ባደረሰችው ጉዳት ልጁ ኦልሞስት አሁን ወደ ሞት ደረጃ ነው የደረሰ ያለው አንተን የገለሃለው ቤተሰብ ትመጣለህ አርፎ ብትበል ያለኝ አይባረኩ እኔ እናቴ በህይወት ብቻ አይደለም ምንም አይነት ነገር ደርሶባት ማየት አልፈልግም ዘሪውን እንደዛ እንዳይመስል ምን ያህል አደገኛ ሰዎች እንደሆኑ አታውቅም ዘሪውን ያን ያውቁ እንደዚህ ታደርጋለህ ከዛ እሷ በላከችልኝ ሎኬሽን መሰረት እናታችሁን ሴትዮዋን ይዤ ቤትኩ ሰዓት ያገኘሁት ሌላ ሰው ነው እናለ የደወለልኝ ሰው አለ ማንንም የደወለልኝ የለም ማንም የመጣ ሰው የለም በቃ ንገረኛ በቃ አስረዳኛ ማወቅ ፈለኩኛ ማንም የመጣ ሰው የለም በቃ እንደሚስት ማወቅ የለብኝም ይሄንን ነገር እኔም አንቺም አደጋ ላይ ነው የምንኖር ወንጀል ውስጥም ካለበት በቃ ያለው ነገር በቃ ያለው ነገር ነው ስለዚህ ያለው ነገር ነው የነገርከኝ ነገር ስለ እናታችንም ስላለው ነገር እያንዳንዱ ነገር ንገረኝ ይያልኩ አንድ ቀን እኔ ጋር እንድትቀመጥ አደረጉኝ ከዛ በኋላ በተላከልኝ ሎኬሽን መሰረት ለሰው እንዳስረከብ ትእዛዝ ሰጡኝ ትእዛዙን ፈጸምኩ ምንድነው ያረጋችሁ ሰብኛለሽ ምንም ማውራት አይተበቅብሽ ምንድነው መቀባጠር እንደዚህ ነው ማውራት የምትፈልጊው ለስጠጋት ይሁን አላቅም ግን ዝጠይቀው ጊዜ ለአንድ ቀን አድራ እንደምትሄድ ነግሮኝ እንዴ ምንድነው አሰጥልኝ ያን ሰውዬ እየሰማሽ ነው አይደል እንደዚህ አንቄ ነው መደፋሽ እዚህ እየሰማሽ ነው አይደል ለግቢ ሲጀመር ወዴት ማጥተሰብ በቃ ይሄን ሰውዬ እንዲወጣ ሊፈልግ ለምን ነው ምክንያትሽ ምንድነው ለመጨረሻ ጊዜ ወደዚህ ቤት እንደመጣች ተነግሮኝ ነው ወደዚህ ቤት የመጣሁት ዝም ብዬ ሰው ቤት ከፍቼ ዘልዬ ምገባ እብድ አይደለም ሲጀመር ይሄ የገዛ ቤቴ ነው የራሴ ቤት ነው ምኖርበት ቤቴ ነው እርግጠኛ ማንሽ ማለት ነው የገዛ ቤቴ ነው አው እርግጠኛ ነኝ ይሄ የገዛ የራሴ ቤቴ ነው ዛሬውን ምናምን የሚባል ነገር የለም አፈጥልኝ ነው ሰው ለምን አፍሽ ማትከበል አሁን ባለቤትሽ ወንጀለኛ ነው ማንንም ወንጀለኛ የለም አንተ ነህ ወንጀለኛ ይኸውልህ ተጎሳቁላለች ሴትዮዋ እንደሆነ እንዳየዋት ተጎሳቁላለች ፊቷ ተቆርቆር ብሏል ተጎሳቁላለች ግን ደግሞ ማለት እኔ ስለሷ በምን አይነት እንዳመጣት ምን አርገው ደብደበው ያንጣት ምን አርገው ያንጣት አላቅም እኔ ምንድነው የምትይው አንቺ ዘሪው የት ሄደ ምንድነው ማነው ዘሪው ምንም ነገር የምትመጪው ነገር የለም እኔ ምንም አይነት ወንጀል አልሰራውም ጌትን ያመጣሽ ይሄን በቃ ሰው ነው የሰጠኝ እስከዛው ድረስ እንድኖርበት ነው የተቀመጥኩት ኤልያስ እስር ቤት ውስጥ እየበሰበሰልሽ ነው የሚያሰራችሁ ማለቃ እስር ቤት አይደለም ኤልያስ ይባላ ታውሪ ሌላ ምታውሩ ነገር የለም ወጃው ሰሚያሽ ባቡሽ ብቻ እስር ቤት ውስጥ በሶሾልሻል ይሄ አይደል አለቃችሁ የነበረው ብርሃን ከዚህ በኋላ አንቺም የነሱ ጣፋንታ ነው የሚደርስ ሰሚ በጣም ነው ማዝነው አንተ ቁጭ ብለህ እኔ ልመታሽ ነበረ ገርሞሻል እንዴ በቃ እኔ ለተወሰነ ጊዜ አፍነው አስቀምጠው የሚለቋት ነበር ይመሰለኝ እንደዚህ መች ያሰቃዩታል ብዬ አሰብኩኝ ሳሚ ግን በቴክስት ግን ንግደላት ምናምን ነገር እየተባለ ነበር ይወደኛል ምናምን ብለሽ አዎ በጣም ነው የሚወደኝ ኤልያስ እዚህ ደረጃ ያደረሰኝ እንደውም እሱን አይገርምህም ወይኔ ኤልያስ ጉድ ሰራኸኝ ለምንድነው እንደዛ ምትለው ለምን እኮ እንድትሞት አልፈልግም እኮ እህቴ ምን ሆነ ነው ባትፈልጊ ለእነዚህ ሰዎች አሳልፈሽ ትሰጫለሽ እንዴ ትንሽ ቆዩና ትእዛዜን አሳውቃችኋለሁ መግደልም ካለባችሁ እዛው ገደሏት ይያለ እኔ በከፋኝ ሰዓት ሰው በሚያስፈልገኝ ሰዓት የደረሰልኝ ኤልያስ ነው እዛው እስር ቤት ተበሰብሻታለሽ እንዴ ለምንድነው ይሄው ማቆን ሁሉ ነገርኩ አይደል እንዴ ሳሚ ለምንድነው ከአንድ ልጅ ላይ እስር ቤት የምትከተኝ ወንጀለኛ ነሽ እናት ኃይለኛ ነች ስትታገል ነው እንጂኛ እነሱን በስለዝም አስፈራራናቸው እንጂ ምንም አይነት ነገር ጉዳት አላደረስባቸው እኔ እንደፈለክ አድርገኝ ስለዚህ ይሄንን ጉዳይ ለሷ ምንም አይነት ነገር እንደዚህ አይነት ጭንቅላት እንደሌለኝ አንቺም ታውቂያለሽ በቃ ባጠፋሽው ልክ ደግሞ መቀጣት ባለብሽ ምንድነው እንደሚያደርግህ ነው ምንድነው ማናችሁ ከማኛለ ምንድነው የሚያደርግህ እንደዚህ የሚያደርግህ ነገር አንዱን ጥበቃ ጎርተው ነበር ወንድሜ ከዛው ዋሌት እንደወሰዷት አላውቅም እናታችን ይለችም አስቀመጣችሁ ምንድነው የምትፈልጊው ማንም አፉን ያስቀመጠች ሰው የለም እዚህ በገዛጅሽ እንደመጣሽ ይታወቃል የት ነው ወሰዳችኋት ምንድነው ያደርጋችኋት ገደላችኋት
አንተ ትረዳለህ አልነግረኝ ለምን አፍሬን እንድደርሽ አልፈልግም እያልኩሽ ነው። ለእኔ ማለት ሊያናግርሽ አይፈልግም። ሳሚ ጨለማ ነው ክፍሉ ያስፈራ ነበር ወንድሜ። ሳታልቅሽ ወንድሜ በጣም ፈርቼ ነበር። ከዛ እሺ ቆይ ብሎ ደውላለሁ ብሎ ስልክ ተቀበለኝና ሄደ። ከዛ የሆነ ጊዜ ደወለልኝና እንዲህ አይነት ስራ አለ መጠበቅ ብቻ ነው እነሱ እንደዚህ ሲለኝ እንደዚህ ይደፈን እኔን እንደዚህ አታናግረኝ። እኔ እያናደድከኝ ነው። ለምንድን ነው እንደዚህ የምታወራኝ? ምን አጠፋሁኝ? ምን በደልኩ? ቆይ አንተ ወንድሜ ያስረውኝ ነበር። እዛ ፕሉስ ብቻዬን ቆልፈውብኝ ነበር። እሷ ሲጀመር ከነሱ ጋር ናት። ወንድሜ እሷ ከነሱ ጋር ናት። እነሱ ፊታቸውን ሲያዞሩባት ነው እንደዚህ የምትሆነው። አንድ ነገር አርጋቿት ቢሆን እመነኝ እገልሃለሁ። ይሄንን በደንብ ወቅ። ሲቀጥል ደግሞ እናቴን የት ነው ያረጋቿት? እናታችንስ አላቅም የት እንዳደረጓት የት እንደወሰዷት አላቅም። ወንድሜ አንድ ላይ ነበርን። ጀመር እንደወጣ ራስኩ አልተፈቀደልኝ። ለምንድን ነው መከናፈኛ አልሰጡኝ? ለምንድን ነው ያገዱሽ አንቺ? እሷ ጎዳቸው አንዱን ጥበቃ። ከዛ በኋላ እየመቷት ነበር። ወንድሜ እዚህ ጋር አስተኝቶ ሲቀጠቅጧት ነበር። እናታችንን አስተኝቶ ሲመቷት ነበር። አስወጣልኝ በረከት በእናትህ አስወጣልኝ። ነይ በእናትሽ ጀመር አንቺ በዚህ ልክ እዚህ መቀመጥ የለብሽም። አንቺ ከኔ ጋር እንዴት ነው እንደዚህ የምትነጋገሪው? ዝም በይ እሺ። አንቺ አንዳንዱ ነገር ማገር እባክህ እሺ በለኝ እባክህ እሺ በለኝ። ያው የታገቱበት ቦታ በእርግጥ አውቀዋለሁ፣ ግን እዛ ቦታ ላይ መሄድ እጅግ በጣም ሪስኪ ነው። አዎ የኔ አባት አሞኛ። የት ሆነህ ነው? ስራ ቦታ ነኝ። ምን ሆነህ ነው ንገረኝ። ለዚህ ጉዳይ ኃላፊነቱን እንዲወስድ ከበላይ አካሎች ትዕዛዝ ተሰጠኝ። እምቢ ማለት አይቻልም። አዎ ያን ደብዳቤኛ መጀመሪያ የላክነው ለምንድን ነው? እንድትጠነቀቁ፣ እየሰራችሁ ያላችሁትን ስራ እንድታቆሙ ለማስጠንቀቅ ነበር። ሚስት አለኝ እኔ ልጅ አለኝ። ያው ነገርከው። እናትህ ነች እሺ የኔ ሚስት። ከዚህ በኋላ እኮ አንተ ትንኝ ነህ። ወይኔ ብርሃን ኤልያስ ከሳሚ አክስት ጋር እንደሚግባባ ደረስኩበት። ስለዚህ ስላሉበት ሁኔታ ምንም የምታውቀው ነገር የለም። አሁን በህይወት ይኑሩ አይኑሩ እኔ አላውቅም። ከላይ ያሉት አካላቶች ይወገዱ ካሉ ይወገዳሉ። አንተ የኔ እናትና እህትን ስላገጥክ ይህንን ስራ ትቼው በቃ የምዘናጋ መስሎ ነበር አይደል? እህቱንና እናቱን እንዲያድን አድርጉት። ይህንን ማድረግ የምትችሉት ምንድነው? የያዛችሁትን ኬዝ በመተው። ለዚህም እኔ ስልክላቸው እንደሚያስተምሯቸው በምንልከው ልጆች መጠን ደግሞ ኮሚሽን እንደሚታሰብልን ነው። ማጣራት ያለበትን ነገር ያጣራ ነው። አርፈሽ ልትቀመጥ ሆነ አርፈሽ ልትበይ። በዚህ አንቺ እንዴት ነው የሚያደርግሽ? ቆይ ተነሳታ ታውሪም ወይ ምንድነው የተፈጠረው? ቆይ ምንድነው ነገርዋ? መልሽለታ እስኪ። ኤልያስም በእኛ ቁጥጥር ስር ነው ያለው። ምንድነው ያልከው? ኤልያስ አንተ ጋር ምን ያደርጋል? ወይዚህ ጠይቁኝ እንጂ መግባት አይችልም። ዘሩን በቀቀርኩ ይዛው ትቀበራታለች ወይም ደግሞ ልውጣ ካለች ትሞታለች። ወደዚህ ስራ እንዲቀላቀሉ ማለት ያለውን በዚህ ስራ ቢቀላቀሉ ደግሞ ምን ሊያገኙ ይችላሉ የሚባሉትን አንተንም እያጽናናው አንተንም ጥሩ ስሜት እንዲሰማ እያወራሁክም ያለሁት እኔ እዚህ ጋር ይልክ እናቴም እህቴም የሉ በአባት ሰዎች ታግተውብኝ ነው የሚገኙት። ብዙ የተፈጠሩ ነገራቶች አሉ። ከዚህም በላይ ብዙ ነገራቶች አሉ። አሁን ከዚህ በላይ ለአንተ መንገርም የለብን ማለት አንተ ገና ልጅ ነህ እና ደግሞ ከውጭ የሚመጡ ሰዎችን ባለሀብቶችን በተለያዩ ሆቴሎች ሲያርፉ እኔ ከነሱ ጋር ኮኔክት አድርጌ ወደዚህ ቢዝነስ እንዲገቡ አስማምቼ ከብርሃን ጋር እንዲገናኙ ነው ማለት ነው። እንደዚህ ስራ ላይ ነኝ አልተመቸኝም ምናምን ለምንታ ስላልተመቸኝ ነው ምናምን ነው የሚለው። ከወጣሁኝ ህይወቴን አጣዋለሁ። መኖር ስለምፈልግ ደግሞ ግዴታ እሰራዋለሁ ማለት እንኳን እኔ አይደለሁም ይቅርና ማለት ነው። ትላንት የገባችው ጓደኛዬ ራሱ መውጣት አልተዋል። ምን እንዴት ነው እንደዚህ የምታረጋው? ባዶ ወረቀት ነው የሚያዝን ሲጀመር። አሁን ይዘን የነበረው ባዶ ወረቀት ምንም የምታጣራው ነገር የለም። የምነግርህን ስማኝ፣ ትሰማኛለህ? ለህይወት አስጊ መሆኑ እኔ ነኝ። ከዚህ በኋላ እየሰማኝ ነው። ይስ ጋር ማለት ነው የሚያገናኘው ነገር እንዳለ በግልጽ ይናገራል። ስለዚህ ስለተማሪዎቹ ነገር አላ ይኸውልሽ አና ብለሽ አውሪ። ምን ነግሪው ነገር ቶሎ ብለሽ ንገሪው። እናትህ እኮ ናት እንደሚገሏት አታስብም? እናትህ እኮ ናት እንዳትናገር ብላ ያስማለች።
ተረጋጋሽ እነግርሃለሁ ንገሪኛ ምን ምንድን ነው ያልሽው? ሌላ ነገር እንዲፈጠር አልፈልግም እዚህ ቤት ላይ ውጣልኝ። ሳሚ እንድትረጋጋ ፈልጋለሁ። እናንተ በስራ ብቻ እኮ አይደለም ወንድምህም እኮ ነኝ። እንዴት እንደዚህ ትለኛለህ? ምን ለማለት ነው? በዚህኛው መንገድ ዛሬ አትይሉ ይሄኛው መንገድ ተዘግቷል ምናምን ብላ የሆነ ነገር እንትን አለችንና ዛሬ መሄድ ያለባችሁ በዚህኛው ነው ስትል ያን ቢሆን ያደረገችው ደግሞ ያን መከረቻት ምናምን አክስትየው ነች። እሺ ቤተሰቦች ያው መደረግ ያለበት ነገር ሁሉ ተደርጓል። እሷንም ከካሜራ ጀርባ ማውራት ባለበት ልኮ አውርተናታል። ያው አሁን ላይ ዘሪሁን የሚባለው ማለትም የሷ ባለቤት እዚህ መቶ ከነበረው አንድ ላይ ጋር አግተው የነበሩት ግብረ አበሩም አብሮት ነበር አይታችኋል። ከሱ ጋር ሲሰራ የነበረው ዘሪሁን የሚባለው ሰው ጋር ተደውሎለታል። እዚሁ ቅርብ አካባቢ እንዳለ ነግሯታል። ማለት ቅድም ቦርሳዋን እንግዲህ ይዛ እየወጣች የነበረው ከዚህ አካባቢ ለመራቅ ከዚህ ለመጥፋት አንድ ላይ የሆነ ክፍለ ሀገር ለመሄድ ነበር ይሄን ነገር እያደረጉ የነበረው። ስለዚህ ይሄ ምን እንደተፈጠረ አላውቅም። አሁን ላይ እናታችንን ምን ያርጓት ምን አርገዋት እንደሆነ ምንም የምናውቀው ነገር የለም። ክፍለ ሀገርም ለምን ለመሄድ እንደተፈለገ ለምን ሊሄድ እንደፈለገም እሷንም ይዟት ለምን ሊሄድ እንደፈለገ ምንም የምናውቀው ነገር የለም። ነገር ግን እያንዳንዱን ነገር ማጣራት ባለብን ልኩ ለማጣራት እንግዲህ እንድትደውልለት አድርገናል። ያው እዚህ የሆነ ችግር እንደተፈጠረ ሊያግዛት የሚገባ ነገር እንዳለ ቶሎ እንዲመጣ እንድታረገው አድርገናል። እየመጣ ነው። ያው እዚሁ አካባቢ ላይ እንደደረሰ ያው የክሩ አባሎቻችን ነግረውናል ማለት ነው። እንግዲህ ከዚህ በኋላ የምናደርገው ነገር ምንድነው ቤተሰቦች? ያው ሂድን ካሜራ ገጥመን እሷ ማውራት ያለባቸው ነገሮች አሉ፣ እንዲያወራ የምንፈልጋቸው ነገሮች አሉ። ያን ነገር እንዲያወራ የምናደርግበት ሰዓት ነው ማለት ነው አሁን ላይ። እንግዲህ እሱ ሲመጣ ሂድን ካሜራ ገጥመን ከሷ ጋር ብቻ ነው እንዲገናኙ የምናደርገው። ከዛ በኋላ እንግዲህ የተፈጠረውን ነገር ያለውን ነገር እሷ ትነግረዋለች ማለት ነው። በዛ መሃል እንግዲህ እኛ መግባት ባለብን ሰዓት መግባት ባለብን ወቅት ገብተን እሱን በቁጥራችን ስር የምናውለውና እናታችንንም ስላለችበት ሁኔታ ስላለችበት ቦታ ስለእያንዳንዱ ነገር ክፍለ ሀገር የሚሄድበትን ምክንያት ሁሉንም እያንዳንዱን ነገር ደግሞ ማጣራት ባለብን ልኩ የምናጣራ ነው የሚሆነው ማለት ነው ቤተሰቦቼ። ስለዚህ አሁን እናንተን የምጠይቃችሁ ነገር ምንድነው? አንድ ነገር ቤተሰቦቼ ባካችሁ ሁላችሁ በየሃይማኖታችሁ እናታችን በሰላም እንዲያስገኝልን እንድትጸልዩልን እፈልጋለሁ ማለት ነው። ይሄን ነገር ብቻ ነው እንድታረጉልኝ የምፈልገው አሁን ላይ። ስለዚህ ይኸውልሽ ቅድም የነገርንሽ ነገር አለ። ከዚህ በኋላም እንግዲህ ከባለቤትሽ ጋር ማለትም ዘሪሁን ከሚባለው እርኩስ ሰውዬ ጋር ማውራት ስላለብሽ ነገር እንነግርሻለን። ቀደምም ለመንገር ሞክረናል። በተጨማሪም በደንብ ዲፕሊ እንዲገባሽ ያለውን ነገር በስነ ስርዓት እንነግርሻለን። እኛ በምንፈልገው መልኩ ነው የምታደርጊው። ትሰሚኛለሽ አይደል? አንድ ስተት እንኳን ብትፈጽሚ ማለት ነው አንቺንም ሆነ ባለቤትሽ ላይ በዚህ ሰዓት ይኸውልሽ ስለ እንደዚህ አይነት ነገር ማውራትም አልፈልግም። ስለማረግባችሁ ነገር ማውራትም አልፈልግም። ምክንያቱም ታውቂዋለሽ ሊደርስብሽ የሚችለውን ነገር አንቺም ላይ ሆነ ባለቤትሽ ላይ ሊደርስባችሁ የሚችለውን ነገር ጠንቀሽ ታውቂዋለሽ። ስለዚህ ምንም አይነት ስህተት ካንቺ አልፈልግም። አውሪ ባልነው ልክ እንድታወሪው ፈልጋለሁ ማለት ነው። ሂድን ካሜራ እንገጥማለን። እኛ መግባት ባለብን ሰዓት እየተከታተልናችሁ ነው። መግባት ባለብን ሰዓት ወደ ውስጥ እንገባለን ማለት ነው። እንግዲህ ይሄ ስልክ ይኸውልሽ ትይዥዋለሽ፣ ማይክ ነው። እንደራስሽ ስልክ አድርገሽ በእጅሽ እንደዚህ ነው የምትይዥው። ሰምኛለሽ አይደል? እንደዚህ አድርገሽ ትይዥዋለሽ። እኛ መግባት ባለብን ሰዓት እንገባለን ማለት ነው። ያዥ ምን ሆነሽ ነው አንቺ ቆየሽው? እየጠበኩሽ ና እስቲ መጀመሪያ ቁጭ በል። መጀመሪያ ከመቆጣት ከመናገር በፊት ና ቁጭ በልና እንዴ እናውራ ያለውን ነገር ና መስል ስራት መጀመሪያ ላስረዳክ። እስቲ ና እስቲ ቁጭ በል መጀመሪያ ዘሪሁን ቁጭ በልና እንነጋገር። ምንድነው የምናወራው? እሺ ነገር ያለውን ነገር እንነጋገር። ከዛ ተማምነን አብረን እንሄዳለን። ምንድነው የምንነጋገር? በቃ ያለውን ነገር ላስረዳ መጀመሪያ ይኸውልህ ባለፈው የመጣችውን ሴትዮ ማን እንደሆነች ምን እንደሆነች ተናግረኛለህ። የትኛው ሴትዮ? ባለፈው እዚህ ቤት ይዛት የመጣችው ሴትዮ ምንድነው? ስለዚህ ሴትዮ አንቺ ይመለከትሻል እንዴ? አይመለከትሽም እኮ። ሊመለከተኝም ላይመለከተኝም ይችላል እኮ። ግን ደግሞ ማለት ምን እንደሆነ ታውቃለህ? በቃ ያለውን ነገር ዘሪሁን ይኸውልህ ስማኝ። አይደለም እንዴ ሁሌ እንደፈለክ በፈለክ ሰዓት አንዴ ሂጂ እዚህ ሂጂ፣ አንዴ እንደዚህ ሁኚ፣ አንዴ እንደዚህ ፍታሪ፣ አንዴ እንደዚህ። እኔ ስለ ጊዜው አይመለከተኝም። ያለውን ነገር መጀመሪያ አስረዳኝ።
አንተ በሄድክ ቁጥር እየተሳብኩ አንተ ኋላ መሄደው ምንድነው? ምን ላስረዳሽ? ያለውን ነገር አስረዳኝ አልኩ እኮ ዛሬው። አስረዳሽ ነገር የለም። በይሳት ጊዜ የለኝም። ይኸውልህ ጊዜ ኖረክም አልኖረክም ያለውን ነገር ንገረኝ። በስነ ስርዓት ስለ ሴትዮዋ ምን እንደተካሄደ እዚህ ቦታ ሂጂ ስትለኝ እሄዳለሁ። ከዚህ ቦታ ተነሺ ስትለኝ እነሳለሁ። እንደዚህ አድርጊ ስትለኝ አደርጋለሁ። እንዴ ምንድነው እየተካሄደ ያለው? እንዴ ያለውን ነገር በስነ ስርዓት መጀመሪያ አስረዳኝ። እኔ አሁን ምን አውቅ? ይኸውልህ ዛሬውን በቃ ተማምነን ምን ከሆነ እንሂድ። ወደ ምን ሄድበት ቦታ ተማምነን ምን ከሆነ እንሂድ። ካለበለዚያ ያለውን ነገር አንተ የምትደብቀኝ ነገር አለ? እኔ ባለቤትህ ነኝ አይደል? ከኔ የምትደብቀው ምሰራው ነገር አለ? እኔ ነገር ምሰራው መፈጸመው ነገር በቃ ከዚህ በፊትም ነገርከኝ፣ አሁንም ንገረኝ። አሁንም እንዳስረዳውሽ ምንም የሚመለከትሽ ነገር የለም ስለ ሴትዮዋ። ይመለከተኛል። ይኸውልህ እያደረካቸው ስላሉት ነገሮች ይመለከተኛል። በአንተ ጦስ እኔም ደግሞ እዚህ ነገር ውስጥ መግባት አልፈልግም። ገባክ? ምሰራውን ነገር ይመለከተኛል። አንተ አጉል ቦታ ላይ ስትወርቅ አብሬክ እኮ ነው የምወርቀው አይደል እንዴ? ምንድነው አንተ ወደ ገደል ስትሄድ አብሬክ ነው ወደ ገደል የምሄደው? ባለቤቴ እስከሆንክ ድረስ ተማምነን ነው መሆን ያለበት ነገር። ያለውን ነገር ሁሉንም ነገር ማስተካከል አለብን አይደል? ሁሌ ሂጂ ስትለኝ መሄድ፣ ነይ ስትለኝ መምጣት፣ ከዚህ ቤት እንሂድ ወደዚህ ቤት እንቀይር ስትለኝ መቀየር። በቃ እኮ ያለንበትን የምንሆነውን ነገር ንገረኝ እውነቱን። ወዲህ ሂጂ ወዲያ ሂጂ ምናምን ከምትለኝ ያለውን ነገር ንገረኝ። እኔ ስራዬም እዚህ ጋር እየተጉላላ ነው። ይኸውልሽ እናት አሁን ያልተረዳሽኝ ነገር አለ። ምንድነው? እኔ ኑሯችንን ለማቅናት ስል ነው አሁን እዚህ እዛ እያልኩ ያለሁት። አውቃለሁ እኮ ይኸውልህ ግን ያለውን ነገር ንገረኝ። ይያዙልን መስመር እስከሚይዙልን ድረስ ደግሞ ግዴታ መታገስ አለብሽ። ያለውን ነገር በቃ ግዴታ እየሄድኩ ያለሁት ለኛም ለኔም ላንቺም ህይወት ስል ነው። ዛሬውን ይሄ እኮ እየተደባበቀ የሚሆን ነገር እኮ አይደለም እኮ ያለው ነገር እንደምትለፋ እንደምትጥር እኮ አውቃለሁ። ዛሬውን ያለው ነገር እንደምትለፋ እንደምትሞት ኑሯችን ለማስተካከል ደፋቀና እንደምትል አውቃለሁ። ግን ይሄ ነገር ደግሞ ምንድነው ነው እያልኩክ ያለሁትኝ እኮ እዚህ ቤት ውስጥ የተፈጠረው ነገር ምንድነው? ያንን ነገር ነው አስረዳኝ ያልኩክ። ምንም የተፈጠረው ነገር የለም። ሴትዮዋ ማን ናት? ሴትዮዋ ምንድናት? ስለሷ ነው ማወቅ እንፈልገው። ይኸውልሽ አንቺ ለማትረጂኝ ምን እየተረዳውክ ነው እኮ ዛሬውን ያለውን ነገር እያስረዳከኝ ነው። እየተረዳውክ ነው። ለላይፋችን ለህይወታችን ስንል አውቃለሁ። ለህይወታችን ልንቀይር እንደምትፈልግ የተሻለ ቦታ ላይ እንድንገኝ እንደምትፈልግ አውቃለሁ። ስራክም በጣም ብዙ ጣውረድ እንዳለው አውቃለሁ። መቼም ሳልረዳ ቀርቼ አይደለም። ግን ሴትዮዋ ማን ናት? እኔ ሴትዮዋ ማን እንደሆነች ብቻ ነው ማወቅ ፈልገው። አሁን ጊዜው አይደለም። ስለ ሴትዮዋ እባክህ በቃ ይሄንን ነገር ንገረኝና ወደ ጉዟችን እነግርሽ ሰዓት አለ እነግርሻለሁ። ሁሉንም ነገር እነግርሻለሁ። ዛሬውን ይሄንን ነገር እኔ እንድትነግረኝ ፈልጋለሁ። አይ ይሄ ጊዜው አይደለም የሚባል ነገር አይደለም። ስለ ሴትዮዋ ንገረኝ። ሴትዮዋ ማን ናት? ለምንድን ነው እዚህ የመጣችው? ስለማምንክ እኮ ነው እየጠየቅኩህ ያለሁት። ዛሬውን ስለማምንክ ነው እኮ ባለ አንተ ቆሜ የምከራከረው ስለማምንክ ነው አይደል እንዴ? ስለዚህ እኔ ደግሞ ስለ ሴትዮዋ ከነከነኝ ህሊናዬ ፋታ አልሰጥም አለኝ። ገባክ? ሴትዮዋ ማን እንደሆነች ምንም ጭንቅላቴ ምንም ሊቀበለው አልቻለም። በስራ ጉዳይ ነው ያልከኝንም ነገር ሊቀበለው አልቻለም ጭንቅላቴ። ስለዚህ ሴትዮዋ ማን ናት? ምንድናት? ከየት ነው የመጣችው? ለምንድን ነው እዚህ የመጣችው? ምን ልታደርግ መጣች? የስራ አጋጣሚ ቢሆንም ደግሞ ይሄን ነገር ንገረኛ። እኔን ስሚኝ መጀመሪያ። ዛሬውን ይሄን ነገር ማወቅ ፈልጋለሁ። በቃ እዚህ ቤት ውስጥ ማንንም እንዳይመጣ እንደዚህ ሰውም ሲመጣ እንደዚህ ብለሽ እንዳትናገሪ ምናምን ያልከኝ ነገሮች አሉ። እነሱ ነገሮች ያሉትን ነገር በቃ አስረዳኝ። ለምን እንደዚህ ትለኛለህ? ጥያቄ ዛሬ ልጠይቅኝ። በቃ እኔ ከነከነኛ እንዴ ይሄን ቤት ሰው ሲመጣ እንዳታስገቢ፣ ሰው በር ላይ ሲጠይቅሽ እንደዚህ መልስ ስጪ ምናምን ያልከኝ ነው። ማንም የደወለልኝ የለም። ማንም የመጣ ሰው የለም። በቃ ንገረኛ። በቃ አስረዳኛ። ማወቅ ፈለኩኛ። የሥራ ጉዳይ ቢሆንም ማወቅ አለብኝ። ሌላ ጊዜ የሥራ ጉዳይ ሲሆን ትነግረኛለህ እንዴ? ይሄንን ለምን ደበከው? ይሄ ለምን ሚስጥር ሆነ? ከሰው ጋር እንዳልገናኝ ይሄንን ነገር እንደዚህ ብለሽ እንዳታወሪ ብለህ የነገርከኝ ለምን ሆነ ይሄ? ስለዚህ አንድ ነገር አለ ማለት ነው። ምንም አንድ ነገር የለም። ያለውን ነገር ለኔ አትነግረኝም? ሴትዮዋ ማን እንደሆነች አትነግረኝም? ማናችሁ መጥቶ ሰዎች አሉ? ማንም የመጣ ሰው የለም። በቃ ያለውን ነገር እንድታስረዳኝ ነው የምፈልገው። ማንም እዚህ የመጣ ሰው የለም። ማንም የመጣ ሰው የለም። በቃ እንደ ሚስት ማወቅ የለብኝም ይሄንን ነገር? እኔም አንቺም አደጋ ላይ ነው የምንወድቀው እኮ። እንደ ሚስት ማወቅ የለብኝም ወይ ያለውን ነገር? አሁን ጊዜው ባይኖርም አሁን ማውራበት ጊዜ ባይሆንም እኮ በቃ ያለውን ነገር አስረዳኝ። ሴትዮዋ የመጣችበት ምክንያት በቃ አለቃዬ ታውቂዋለሽ። አለቃዬ አወራሻለሁ። ስለዚህ ያ አለቃዬ ለጊዜው አንድ ቀን ቢሆን ተቀመጥ ያለኝ ሰው ነው። ስለዚህ በሱን ታዝዤ ነው እዚህ ያመጣሁት ሴትዮዋን ማለት ነው። እሺ ስለዚህ አሁን ሌላ የመጣ ሰው ከሌለ አሁን እንሂድ።
ወሬት ነው ሰማኛለህ ለምን ማለት እንቅስቃሴ እንድታደርግ ግባ እያልኩ ነው ሰማኛለህ ማናቸው ከዚህ በኋላ ምንም ማለት አፈውቷል ያልኩ ቁጭ ማናቸው ምንም ማለት እንቅስቃሴ እንድታደርግ ሰማኛለህ በቃ ይሄ ሰማኛለህ ናቸው በቃ ምንም ማለት መናገር ያለብህን ብትናገር ነው ያጋካልሽ ናቸው ታገል በቃ ይሄው በቃ ይሄ ነው ያጋካልሽ ናቸው ዘርሽ በቃ ቁጭልና ያለውን ነገር በስነ ስርዓት አስረዳ እሺ ቤተሰቦች ያው እንግዲህ በሰራነው ወጥመድ መሰረት ዘሪሁን እጃችን ገብቷል ያው አሁን ላይ ከዚህ በኋላ ምንም የምንወሻሻው ነገር አይኖርም እንደ ፈጣሪ ፍቃድ እናታችንን በቶሎ በእጃችን እናስገባለን ብዬ አስባለሁ ማለት ነው ምክንያቱም እያንዳንዱ ነገር ሲያደርግ የነበረው እዚህ ቤትም እናታችንን ከዛ ቤት ያው ታስታውሳላችሁ አንደኛው አጋጭ ላይ እናታችን ጉዳት እንዳደረሰች የሚታወቅ ነገር ነውና በዛም ጊዜ ወዲያው ወደዚህ ቤት ነበር እንድትመጣ ያረጋትም እንግዲህ እሱና ከግብረ አበሮቹ ጋር አንድ ላይ ሆኖ ነበር ወደዚህ ቤት ይዟት የመጡት ከዛም በኋላ እንግዲህ የት እንዳረጓት ወዴት እንደወሰዷት እያንዳንዱን ነገር ጠንቅቆ ስለሚያውቅ ከሷ አንደበት ቤተሰቦቼ የምንሰማና እንግዲህ ከዚህ በኋላ ደግሞ ወደ እናታችን የምንቀርብ እናታችንን ወደ እጃችን የምናስገባ ነው የሚሆነው ማለት ነው ቤተሰቦቼ ይኸውልህ አሁን ላይ ምንም ሰዓት የለንም እኛ መጀመሪያ ደረጃ ላይ ይኸውልህ እናታችን በምን አይነት ደረጃ ላይ ትሁን እንዴት ያረጋችኋት እንደሆነ ሁሉንም ነገር እያንዳንዱን ነገር መናገር አይቀርም ነገር ግን ይኸውልህ ከዚህ በኋላ ምንም የምትዋሸው ነገር የለም ሰማኛለህ አይደለ እናታችንን የት ነው ያረጋችኋት ማናችሁ እናንተ ምንድናችሁ እኔ ምንም ማቀው ጉዳይ የለም ምን ማለት ነው ምንም ማቀው ጉዳይ የለም ማናችሁ እነዚህ ሰዎች እነማን ናቸው እስኪ ንገር ዘሪ በቃ ያለውን ነገር ሁሉም ነገር በቃ ያየሁትን የሰማሁትን ነገር ተናገር ምኑን ነው የተናገርሽ ምንድነው ያለውን ነገር እንዳትናገሪ እንዲ ያልከኝን በሙሉ ተናግሬያለሁ በቃ ምኑን ነው የተናገርሽው አትከራከረኝ ዘሪሁን ምንድነው የተነጋገርነው ነገር እንዳለ ያውቃሉ እኔ ምንም ማቀው ነገር የለም ምንድነው የተነጋገርነው ነገር ያውቃሉ በቃ እኔ እናንተ ወደፊት አብረን መኖር ምንድነው የተነጋገርነው አልፈልግም እንዴት ነው የማልፈልገው ምን በቃ ታዲያ ያለውን እውነታውን ነገራቸውና ከነዚህ ሰዎች ተገላገል በእናትህ ምንም የምነግራቸው ነገር የለም ወንጀል ውስጥም ካለበት በቃ ያለውን ነገር በቃ ያለውን ነገር ነው ስለዚህ ያለውን ነገር ነው የነገርከኝ ነገር ወይኔ ዘሪ ሰማኛለህ አሁን ይኸውልህ ከሷ ጋር እንድትከራከር ወይም ደግሞ ሌላ ሰጣ ገባ ውስጥ እንድገባ አይደለም በእናትህ በቃ ያለውን ነገር አስረዳ ቀደም ስታወሩ የነበረው እያንዳንዱን ነገር ሂድን ካሜራ ገጥመን ስንከታተላችሁ ነበር ያወራችኋቸው ነገር እያንዳንዱ መረጃዎች አሉ እኛ ጋር ሲቀጥል ደግሞ ማለት ነው ስላንተ ማጣራት ያለብን ነገሮች እዚህ ቤት ላይም ፍተሻ በተደረገ ወቅት በሌላ መንገዶች ማጣራት ባለብን ልኩ አጣርተናል ከዚህ በኋላ ይኸውልህ ሌላ ውሸት ሌላ ድራማ እንድትሰራ አልፈልግም እናታችንን የት እንዳረጋችሁ ብቻ እንድትነግረኝ እንፈልገው የት ነው ያለችው እናታችን ማናት እናታችን አንተ ቀልድ ነው እንዲያስከው ምንድነው የምታወራው ቀልድ ነው ወይ ያስከው ምንም ማቀው ነገር የለም ሰማኛለህ ይኸውልህ ማትናገር ከሆነ ማለት ነው መናገር ባለብህ ልኩ እንድትናገር እናደርጋለን እዚህ ቤት ላይ ይዛሃት መታት የነበረው እናታችንን የት ነው ያረካችሁ የት ነው ያጋካላቶች ናቸው ላቃት ስለምትላት ሴትዮ እኔ ምንም ማቀው ታሪክ የለም ሰማኛለህ ከዚህ በኋላ ምንም አይነት ውሸት ማዋሸት አትችልም እያልኩ ነው የምታውቀው ነገር ብትናገር ነው የሚጠቅመው እኔ ምንም ማቀው ነገር የለም ሰማኛለህ አሁንም በዚህ ልክ ነው ማውራት የምፈልገው አዎ ምንም እርግጠኛ ነህ ሰማኛለህ በዚህ ልክ ነው ወይ ማውራት የምፈልገው ምን ልናገር ምን ላውራ የምታውቀውን ነገር ንገረን እናታችንን የት ነው ያረጋቻል እያልኩ እርግጠኛ ነህ አዎ እርግጠኛ ነኝ ምንም ማቀው ነገር እርግጠኛ ነህ ምንድነው ምን ልንገራችሁ ምንድነው የምትፈልጉት የምታውቀውን ነገር እያንዳንዱ ነገር ስለ እናታችንም ስላለው ነገር እያንዳንዱ ነገር ንገረኝ እያልኩ ነገር ካለው ሁሉም ነገር ዘሪሁን ሁሉም ነገር ንገራቸው በቃ ያለው ነገር አውቀዋል እሺ ቁጭ በል ያለውን ነገር ልንገርህ ምንድነው ስለዚህ ተስማምተናል ማለት ነው እልህ ቀደምም ከካሜራም ጀርባ ልነግርህ ሞክሬያለሁ እኔ መርማሪ ጋዜጠኛ እንደሆንኩ አብሮኛ ያለው ወንድሜም መርማሪ ጋዜጠኛ እንደሆነ ነግሬሃለሁ በተጨማሪም ከጀርባ የነበሩትን የህግ አካላቶች እያንዳንዱን ማየት ያለብህን ነገር አይታል ከዚህ በኋላ ድጋሚ እልህ ስለኛ ማንነት እንድጠይቀኝ ወይ ደግሞ ምንፈልገውን ነገር እርግጠኛ ነኝ እኮ ሲጀመር ምንፈልገውን ነገር ጠንቀህ ታውቃለህ ድራማ ለመስራት እየሞከርክ ነው አሁን ላይ እኔ ምንም አሁንም የምትለው ነገር ምንም ስለዚህ ወልህ ገባህም አልገባህም ደግሜ እነግርሃለሁ የወንድሜ እናት የኔም እናት በእናንተ ቁጥጥር ስር ነው የምትገኘው ይሄን ደግሞ ያረጋችሁበት ምክንያት ምንድነው እኛ ያዝነው ኬዝ አለ የተማሪዎችን ጎበዝ ተማሪዎችን እየወሰዳችሁ የት እንደምታረጓቸው አናቅም ያን ስራ እንድናቆም ደግሞ እናታችንን አግታችኋል እህታችንንም በተጨማሪ አግታችሁ ነበር እህታችንን ወደ እጃችን አስገብተናል አሁን እናታችንን ቦታ ቀይራችሁ የት እንዳረጋችኋት ምናቀው ነገር የለም እዚህ ቤት ደግሞ ይዛሃት እንደመጣ ጠንቀን እናውቃለን ስለዚህ ወልህ ስለሱ ጉዳይ ቀጥታ እንድትነግረኝ የምፈልገው አሁን ላይ ስላለው ነገር ነግሬሃለሁ ቢያንስ እንዲገባህ ነው ይሄን ነገር እየነገርኩ ያለሁት
ኬዙ ምን ያህል ከባድ እንደሆነ ምን አይነት ከባድ ነገር ይዘን እንደመጣን እንድትረዳው ነው። ወንድሜ እኔ ምንም ነገር የለም እኮ ምን አለ ምን ልንገርህ ምን ላስረዳ። ስለዚህ አሁንም የምትነግረኝ ነገር የለም? አዎ ምንም ነገር የለም። አስገቡት እስኪ አርባ አንተ ነህ ቤት የምትበጠብጠው አንተ ነህ ያመጣቸው አንተ ነህ ያመጣቸው ሲጀመር ማለት ነው። ሲጀመር እሱ ብትይዘው ወይም ነው ሌላ ነገር እንዲፈጠር አይደለም የምንፈልገው። ትሰማኛለህ? ቅድምም ነግሬሃለሁ አስረግጬ አንተ ነህ እገልሃለሁ። ቤት ትመጣለህ አርፎ ብትበል ጓደኛዬ ባረኩ ሲጀመር ጓደኛዬ ምናምን አይደለም ስራ እየሰራችሁ ነበር፣ የወንጀል ስራ እየሰራችሁ ነበር። እገልሃለሁ አለ መጣራት እገልሃለሁ አለ ፈልጌ አይደለም እንደዚህ ያደረኩት። አንተ ማን ምንም ነህ፣ ይሄን ነገር እንድታቅፈልጋለሁ ምንም ነህ። ከዚህ በኋላ ትሰማኛለህ? ለምን አትልም አንተ? ዛሬውን አሁን ግብ ምንም አይጠቅምህም። አንተ ነህ ቤቴ ይዘህ መጣው አንተ ነህ ቤቴን ያስደፈርከው። አንተ ስርዓትን ይዘህ ሰው የለምን አርፈህ ማትቀመጠው? ከዚህ በኋላ አርፈህ ማትቀመጥ ከሆነ ማለት ነው ሌላ መዘዝ ነው ራስ ላይ የምታመጣው። አንተ ጓደኛዬ ባረኩ ወንድሜ ባረኩ አንተ እኔ ላይ እንደዚህ ታደርጋለህ? እንደዚህ አይነት ስራ ትሰራብኛለህ? ዘሪውን እንደዛ እንዳይመስልህ። ምን ያህል አደገኛ ሰዎች እንደሆኑ አታውቅም? ዘሪውን ያን እያወቅህ እንደዚህ ታደርጋለህ? ከኋላችን ብዙ ቢያስጠል ብዙ ላይፎች አሉብን። በጣም ችግር ላይ ሆነን የዚህ ስራ ውስጥ የገባው ነው። እኔ በተዘዋዋሪ ትከዳኛለህ? ግን ይኸውልህ የዚህ ሁሉ ችግር መሰረት አንተ ነህ ማለት ነው። ዘሪውን እመነኛ ይሄን ሁሉ ነገር ያደረከው አንተ ነህ ማለት ነው። ዘሪውን እንደዛ አታስብ። ዘሪውን ከዚህ በኋላ ምንም የምናመልጥበት ነገር የለም። አሁን ትክክለኛውን ነገር ነገራቸውና ከዚህ ነገር ውስጥ ነው። ጓደኛችንም አይተዋል፣ ተጎድቷል፣ ሆስፒታል ነው ያለው። አንተ ቆይ ግን እስከመቼ በእንደዚህ አይነት ወንጀል በጣም አንተ ኑሮን አሸንፈ ደስተኛ ኑሮ እንድትኖር ይመስላል እንዴ? ሰውን ህይወት እያመሰቃቀልክ። እሺ አሁን ምን እንድነግራችሁ ነው የምትፈልጉት? ያለውን ነገር አንድ ነገር ልንገርህ። እናቴን አንተ ክደኛል። አንተ አታውራኝ ስለ ክደቱ ምናምን የምታወራበት ጊዜ ይመቻችላል። አሁን ግን ማለት ነው እናቴ የት ነው ያለችው? እናቴን የት ነው ያረጋችኋት? ምንስ ነው ያረጋችኋት? እስካሁንስ ያለችበት ሁኔታ እንዴት? ይህንን ነገር ስትነግረኝ ደግሞ በደንብ እያሰብክበት ንገረኝ። የማደርግብህን ነገር ማለት ነው መገመት አትችልም። እሺ እሷ ላይ የሆነ ነገር ቢደርስባት የሆነ ነገር ብትሆን እኔን ያርገኝልህ። ለምታወራኝም ነገር ደግሞ ጥንቃቄ እያረከባል። እሺ እንደነግራችሁ ነው የምትፈልጉት? እናቴን የት ነው ያረካት? ለምንድን ነው እዚህ ቤት ያመጣሃት? ከዚህ ቤትስ ወስደህ የት ነው ያረካት? እኛ ተቀጣሪዎች ነን። ተቀጣሪ ሆነን አውቃለሁ። ታዛዦች ነን። አርጎ የተባልነው ነገር ነው የምናደርገው። ስለዚህ እናትህ እኛ ጋር ነበረች። ይህን ደግሞ ያደረጉት አለቆቼ ናቸው። እንዳደርግ ያደረጉኝ አለቆቼ ናቸው። ለአንድ ቀን እኔ ጋር እንድትቀመጥ አደረጉኝ። ከዛ በኋላ በተላከልኝ ሎኬሽን መሰረት ለሰው እንዳስረክብ ትእዛዝ ሰጡኝ። ትእዛዙን ፈጸምኩ። ምንድነው ያደርጋችሁ? ምንም ያደረጋት ነገር የለም። እንደተጎዳች እንደተመሰቃቀለች ባለቤትህ ስትነግረኝ ነበር። እናትህ ምንም የተጎዳችው ነገር የለም። በጠበቃችን ስር ነበረች እና አትዋሸኝ። ምንም እየዋሸሁ አይደለም። ባለቤትህ እዚህ ቤት ውስጥ ይዛቿት በምትመጡ ሰዓት ላይ በጣም ገጽታዋ እንደተቀየረ፣ እንደተቋቆረች፣ እንደተጎዳች እየነገረችኝ ነበር። ስራችን እገታ ነው። እገታውን ደግሞ መጠበቅ ነው። ያን ደግሞ እኛ ነው የምናደርገው። ሌላው ነገር እገታ ታዲያ መንከባከብ ነው እንዴ? ምንም አልሆነችም የምትለኝ ልትንከባከባት ነው እንዴ? ምንም አልሆነችም። እናትህ በጤና አለች። አሁን አለቆቼ ባዘዙኝ መሰረት በአንዲት ሴት ጋር አስቀምጫታለሁ። እንደደበደባችኋትም ተነግሮኛል እኮ ከዚህ በፊት ከሱ ጋር እዛ ቤት ውስጥ የነበረችበት ቤት ውስጥ ልጁ ላይ ጉዳት አደረሰች በሚል አንተ ያለውን ነገር ታውቂያለህ እንዴ? ለምንድነው ዝም የምትለው? አንተ ሳታወራም ዘሪሁን አሁን እውነቱን ነገራቸው። እየነገርኳቸው አይደል? የደረሰው ቴክስት አለ አይደል? ትንሽ ሐሳባችንን አሳውቃቸዋለን። ካልሆነም ግደሏትም ብለዋል። አሁን ያለችበትን ነገራቸው። አሁን የምታምኑኝ ከሆነ ልንገራችሁ። አለቆቻችን በላኩልን መሰረት እንዴት እሺ የት ነው ለሰው አስረክቡ ባሉን መሰረት ወስደን አስረክበናል። ቆይ ምን ማለት ነው? አስረክበናል ማለት ምን ማለት ነው? ያለቀይ የቅርብ ሰው ቤዛዊት ትባላለች። እሷ በላከችኝ ሎኬሽን መሰረት ሄጄ እናትህን አስረክቢያታለሁ። ያ ደግሞ የተፈጠረው እናትህ ወደዚህ ቤት ወደኛ ወዳለንበት ቤት የመጣችበት አንደኛና ዋነኛ ምክንያት እናትህ ባደረገችው ጥፋት ነው። ምክንያቱም ከሰራተኞቻችን አንዳችንን ባገኘችው ብዙ አካባቢ በነበረ ስለት ጉዳት አድርሳበታለች። እሱም በጣም ጉዳት ላይ ነው ያለው። ከእናትህ በላይ እንደውም እሱ ነው በጣም ጉዳት ላይ ያለው። ስለዚህ እናትህን በተባለችበት መሰረት አልሞተም፣ በህይወት ነው ያለው። እናትህ እንደውም በጣም እድለኛ ናት። ምክንያቱም ልጁ ላይ ባደረሰችው ጉዳት ልጁ ኦልሞስት አሁን ወደ ሞት ደረጃ ነው የደረሰ ያለው።
ከአባሎቻችን ወሳኝ የምንለውን ሰው ነው የጎዳችብን። ወሳኝ ያ በመሆኑ እስካሁን ድረስ እንኳን እናትህን ምንም አላደረጓት። መግደል እንኳን ይችሉ ነበር። እስካሁን ድረስ ምንም አላደረጓት። ኦልሞስት ወደ ሞት አፋፍ የደረሰ ነው። በጣም ጉዳት ላይ ነው ያለው። በጣም ተጎድቷል። እና ይኸውልህ ጀመር ይሄ እንደዚህ በሙሉ ኮንፊደንስ ወሳኝ ሰው ምናምን እያልክ ለወንጀል ስራ የተደራጃችሁትን ሰዎች እኛ ደህና ስራ ነው የሆነ ሰው ማገልገል የምትሰራ ይመስላል። ይሄ ስራችን ነው። አለቆቻችን የሚያዙን ነገር ማድረግ የኛ የራሳችን ስራ ነው። ሰው ስለመግደል፣ ሰው ትውልድ ስለማጥፋት፣ ሰው ስለማሳበድ እኮ ነው እንደዚህ እያወራ ያለው። እናትን እኮ አልገደልናትም፣ አልጎዳናትም አሉ በህይወት በጤና እናቴ እሺ በህይወት ትኑር። ሌላ ብዙ ሰው እኮ ጎድታችኋል እኮ። ይሄም ልጅ የሞት አፋፍ ጫፍ ላይ ነው ያለው። ኦልሞስት በጣም ነው የተጎዳው። ባደረገው ድርጊት እኮ ሞት እኮ ያንሳዋል እኮ። አንተም ግብረ አበሮቻችሁም እኮ እንዳለ ሞት ያንሳቸዋል። እንደ ሰው ልጅ በዚህ ያክል ጭካኔ ተጨክኖ ሞት የሚቀጣ ቅጣት የለም እንጂ ሞት ለእናንተ እኮ ምንም ማለት አይደለም። ያ አለቆቻችን ነው የሚሆነው። እኛ ታዛዦች ነን፣ እኛ ሰራተኞች ነን። ዝጋ ደግሞ ታዛዦች ነን ይለኛል እንዴ! ምንድነው ራስህን እንደ ጽድቅ ስራ እንደሚሰራ ሰው የምትለው? አይዲያውን ማንም ያምጣው ማንም፣ አንተ እየተሳተፍክበት ያለው ስራ የእገታ የወንጀል ስራ ነፍስ ማጥፋት ስራ ነው እየሰራችሁ ያላችሁ። ይሄን ደግሞ እንደ እንትን ነገር እየቆጠርከው ነው አሁን እያወራ ያለው። አሁን ይኸውልህ ሌላ ነገር ማውራት አልፈልግም። ሲጀመር ግብረ አበራችሁ ማለት ነው የእጁን ያገኘው በዚህ ሰዓት ትሰማኛለህ አይደለ? ስለዚህ አሁን ይኸውልህ እናንተም ይሄ ጣፋንታ ለእናንተም መድረስ በቃል ጊዜ ይፈጃል እንጂ ይኸውልህ በህግ ብቻ ሳይሆን እናንተ የምትቀጡት በምድራይም ተቀጣችሁ በሰማይም ነው የምትቀጡት። ትሰማኛለህ አይደል? ነገር አለ ምንድን ያልተረዳው? ይሄ የኛ እንጀራችን ነው። ምን ማለት ነው እንጀራ? ሌላ አንተ ወጣት አይደለ እንዴ? ሌላ ስራ ሰርተ መብላት አትችልም? እኛ መሀል ያለው ቁልፍ ወገናችን ተጎድቷል፣ ሊሞት ነው፣ ጫፍ ደርሷል እያልኩ ነው። በስራው ነው እሱ ይሄ ሁሉ የደረሰበት በስራው ነው እያልኩ ነው። አሁን እናታችን የት ነው ያደርጋችኋት? ቆይ አለች፣ በህይወት አለች። የት ነው የላከችን ነው? አለቆቻችን በላኩልን አድራሻ መሰረት ስለመኖሩ እርግጠኛ ነው። አዎ ራሴን ወስጄ ያስረከብኳት። ስለዚህ እናታችሁ እኔ ጋር እስከነበረች ድረስ ከኔ ቤት ወስጄ እስከማስረከባት ድረስ ደህና ናት። ከዛ በኋላ ግን ምን ያርጓት የማውቀው ነገር የለም። ምክንያቱም በብዙ አንግል ነው አለቆቻችን ስራ የሚሰሩት። ከዛ በኋላ ያለውን ደህንነቷን ግን ላቅ አልችልም። እኔ ላረጋግጥልህ የምችለው ግን አሁን እኔ ጋር ከነበረችበት ቦታ ሎኬሽን ከተላከልኝ ቦታ ድረስ እስከማደርሳት ግን ደህና ነበረች። ከዛ በኋላ ምንም ልትሆን ትችላለች። አዎ ከዛ በኋላ ምንም ልትሆን ትችላለች። ልትሞትም ትችላለች ምናልባት። ዝጋ። እንዲህ ብለህ እንድታወራ አልፈልግም። ትሰማኛለህ አይደል? እንዲህ ብለህ እንድታወራ አልፈልግም። አሁን ቆይ አለቃችሁ ማን ነው? ለማን ነው ያስረከብከው? አንተስ ወዴት ነው የወሰድካት እናታችንን? ለማን ነው ያስረከብከው? አለቃችሁስ ከዚህ ነገር ሁሉ ጀርባ ያለው ማን ነው? የአለቃችን ዳንኤል ይባላል። እሱ በሚያዘን መሰረት ነው የምንከታተለው። ስለዚህ አለቃችን ዳንኤል ነው። ዳንኤል አድርጎ የሚለን አንተ አታውራም እንዴ? አንተ ስለ ዳንኤል በደንብ ቅርበት ያለ አንተ አይደል? እስካሁን ይሄን ሁሉ ነገር ሳወራ ዝም ብለህ ይሰማኛለሁ። ከኔ በለጠ ግን አንተ ነህ ለዳንኤል ቅርበት ያለ። ዳንኤልን በደንብ ስላለው ነገር ሁሉ ነገር ጃችኋለሁ። አሁን እናትየው ስላለች ያለችበትን ቦታ ብቻ አሳያችሁ። አሁን መሸምጠጡ ምንም ማለቱ ምንም ዋጋ የለም። ይኸውልህ አንተ መጀመሪያም ከዳንኤል ጋር ቀረቤታ እንዳለ ከዳንኤል ወደዚህ ስራ እንዳስገባ ያለውን ነገር ነግረናል። ይኸውልህ አንተም እየደበቃችሁ ያላችሁት ደግሞ ሌላ ነገር ካለ አሁንም ሌላ እድል እየሰጣችሁ ብትናገሩ ነው የሚሻላችሁ። እኔ እናቴ በህይወት ብቻ አይደለም ምንም አይነት ነገር ደርሶባት ማየት አልፈልግም። ቀጥታ ግን በሙሉ ጤንነቷ ምንም ነገር ሳትሆን ነው ማግኘት የምፈልገው። ይሄ እንዲሆን ደግሞ ለራሳችሁ ስትሉ ጸልዩ። ለኔ አይደለም፣ ለራሳችሁ ስትሉ እናንተ ላይ ስለሚደርሰው ነገር እያሰባችሁ ጸልዩ። ስለ እናትህ ደህንነት ካስረከብኳት ጊዜ ጀምሮ ባለው ጉዳይ እኔ ምንም የማውቀው ነገር የለም። የኛ አለቃ ዳንኤል ነው። ዳንኤል የሚያዘነ ነገር ነው የምናደርገው። የዳንኤል ግን የቅርብ ሰው አለች፣ ቤዛዊት ትባላለች። የቅርብ ሰው ማለት ምንድን ነው? የቅርብ ሰው ቀኝ እጁ ናት። የዳንኤል ቀኝ እጅ ናት። አንተ እሷን እንዴት አወቅህ? በስራ ጉዳይ እሱ ምን ማለት ነው? ከዳንኤል ጋር ከባድ ቅርበት እንዳለህ ጠንቅቄ አውቃለሁ። ይሄን ነገር ደግሞ ራስም ጠንቀት አውቃለህ። እንዴት ነው የዳንኤል የቀኝ እጅ አለች የምትባለውን ሲት አላውቅም የምትላት? ዳንኤል ማለት ራሱና ያለው በውስጥ ያሉትን ሰዎች ሁላችንም እንድናውቃቸው አያደርግም። እኔ አሁን ዳንኤልን ከኔ ጋር ይግባባል፣ እሱ አያውቀውም። በእኔ ስር ነው እሱ ያለው፣ ስሙን ብቻ ነው የሚያውቀው።
ቤዛዊት ደግሞ እሱን አገናኝቶታል። እኔ ደግሞ አላውቃት፣ በስም ነው የማውቃት። ዳንኤል ማለት ከባድ ሰው ነው። ሙሉ ነገር እንዲታወቅ አይፈልግም። ስለዚህ ቆይ አሁን እያልክ ያለው ቤዛዊት ለምትባለው ሴት ነው ያስረከብካት? አይደለም። ምን ማለት ነው? አይደለም ማለት ከቤዛዊት ጋር የተገናኘ ነው በኢንተርኔት ኮኔክሽን ነው። ኮንታክት የተደረግነው በዛ ነው። ከዛ እሷ በላከችልኝ ሎኬሽን መሰረት እናታችሁን ሴትዮዋን ይዤ ቤት ኩሳት ያገኘሁት ሌላ ሰው ነው። ሌላ ሴት ናት። እሷ አይደለችም። ማነች? ይቺን ሴት እንዴት ላቅ እችላለሁ? በምንም ላቅ አልችልም። ዛሬ ያየውን ሰው ነገ ላታይ ይችላል። የኛ ስራ እንደዛ ነው። ስለዚህ ለሷ አስረከብኳት። ያ ነው የሆነው። ስለዚህ ለማታውቃት ሴት ነው በተነገረ ሎኬሽን መሰረት ብቻ ለማታውቃት ሴት እናታችን አስረከበ መጣህ ማለት ነው። ከዛ በኋላ ግን የት ሊወስዷት እንደሚችሉ ወዴት ሊያርጓት እንደሚችሉ ምንም የነገረችህ ነገር የለም? ያን ምንም የማውቀው ነገር የለም። እናታችንን ስታስረክባት ብቻዋን ነበረች ልጅቷ? አይደለች። ሌላ ግብረ አበሮች ነበሩ። አብሯት ሌላ ልጆች ነበሩ። አላቃቸውም። እነማን ይሁኑ ምን ይሁኑ የማውቀው ነገር የለም። የኔ ስራ እናትህን ወስደን ማስረከብ ብቻ እስከሆነ ድረስ ወስጄ አስረከብኩ እንጂ ማን ይሁን ምን ይሁን የማውቀው ነገር የለም። ስለዚህ የአንተ ኮኔክሽን ቀጥታ ከቤዛ ጋር እንጂ አሁን ላስረከብካት ሴት ምንም ከአንተ ጋር የግንኙነትም የላትም። ምንም ከሷ ያገኘኸው ምንም አይነት ነገር የለም። ስልኳን ሊሆን ይችላል አላውቅም። ሳምቲንግ ከሷ ምንም የተቀያየራችሁት ነገር የለም? ምንም የተቀያየረው ነገር የለም። እርግጠኛ ነህ? ይኸውልህ አሁን ሌላ ውጣ ውረድ ወደዚህ ወደዛ ቢባል የሚካካድበት ነገር የለም። ቀጥታ እቺን ልጅ እየሰማኸኝ ነው አይደል? እቺን ልጅ የተገናኘህበት ቦታ ላይና ድጋሚ ይኸውልህ በደንብ አዳምጥ። ድጋሚ አንድ ከባድ ችግር እንደተፈጠረ እየሰማኸኝ ነው? የልጅቷ ኮንታክት አለክ? ላገኛት ግን አልችልም። ድጋሚ ኮንታክቷ አለክ አይደል? እሷን ያስረከብኳት ቦታ ልወስድ እችላለሁ፣ ግን እሷን ማግኘት አልችልም። በዚህ ኮንታክቷ አለክ አይደለ? አለኝ። እያንዳንዱ ነገር እየተጣራ ነው ያለው። ስልክህም ውስጥ መጣራት ባለበት መንገድ እየተፈተሸ ነው ያለው። የምትዋሸው ነገር እንዳይኖር እያሰብክ ተናገር። ስለዚህ ይቺን እናቴን ወስደህ ያስረከብካትን ልጅ እዛው አካባቢ ያስረከብካት አካባቢ ላይ እንሆንና በደንብ ልብ ብለህ ስማ። እዛው አካባቢ ላይ እንሆንና እዛው ያስረከብኩሽ ቦታ ላይ ነው ያለሁት። በአስቸኳይ ከሌላ አካል የተላከልኝ መልእክት አለ። ለአንቺ ማድረስ የሌለብኝ ዕቃ አለ። ስለዚህ በአስቸኳይ መተሽ ተነጋግረን ዕቃውን መመለስ አለብሽ የሚል ነገር እንድታወራ ትፈልጋለህ። ሰማኝ አይደለ? እሷም ሴፍቲ እና ደህንነት እንዲሰማት እዛው አካባቢ ላይ እንሆናለን። ብቻዋን ነበረች ቦታው ላይ? አልነበረች። ግብረ አበሮች ነበሯት። ግብረ አበሮች ነበሩ። በጣም ጥሩ። ሁላችሁ በተጠንቀቅ ስሙ። አሁን ማደራጀት ያለብንን ኃይል መጨመር ያለብንን ኃይል በደንብ እንጨምር። ሁላችሁም ዝግጁ ሁኑ። አሁኑኑ ወደዛ ቦታ ላይ እንሄዳለን። አሁኑኑ ወደዛ ቦታ ላይ እንሄዳለን። ምንም አይነት ስህተት አልፈልግም። እናቴ በሙሉ ጤንነቷ ነው እንድትገኝ የምፈልገው። ምንም ነገር እንድትሆን አልፈልግም። ስህተት የሚባል ነገር ፈጽሞ አይታሰብም። ይህንን በተጠንቀቅ አድርጉ። ሁላችሁም ተዘጋጁ። ሁላችሁም ወደዛ ቦታ ላይ እንሄዳለን። አንተ ደግሞ እዛ ቦታ ላይ ከደረስን በኋላ ማድረግ ያለብህን ነገር እኔ በደንብ እነግርሃለሁ። ግን ምን ማለት ነው? ይሄን ስለ እኔ ከዚህ ሀገር ወጥቼ ክፍለ ሀገር እንደሄድኩ ነው የሚያውቁት። ክፍለ ሀገር ሂድ ተብያለሁ ነው ያልከኝ አይደለ? በቃ ልትሄድ እየተዘጋጀ ነበር አይደረስነው ቤት ላይ። ስለዚህ ያንን ትዕዛዝ እየፈጸምኩኝ ባለበት ሰዓት ላይ አዲስ የገባልኝ መልእክት አለ ትላለህ። አዲስ የገባልኝ መልእክት አለ። ለአንቺ ማድረስ የሌለብኝን ዕቃ አድርሻለሁ። ስለዚህ ተገናኝተን ማውራት አለብን። እንደው ቦታ ያለሁት እንድትላት ነው። ሰምተኛል አይደል? ሌላ ደግሞ ተጨማሪ ማለት ያለብህንና መናገር ያለብህን ነገር እኔ ያስረዳሃለሁ። ስህተት ላለመስራት ሞክር። ሰማኸኝ አይደለ? እሺ። አሁኑኑ ወደዛ ቦታ ላይ እንሄዳለን። እዛ ቦታ ላይ ሄደን ደግሞ እስኪ የሚፈጠረውን ነገር አለ ባላቅም እኔ እንጃ ምንም ሊሆን ይችላል። ያንን መገመትም አልችልም። ግን ደግሞ እኔ እናቴን በህይወት ማግኘት ፈልጋለሁ። ምንም ሳትሆን ማግኘት ፈልጋለሁ።
አላቅም የጎዳችሁ ሰው ቢሞትም ምንም ቢሆንም ከዛ በኋላ ያለውን ችግር እኔ እወጣላታለሁ። እኔ ማድረግ ባለብኝ አቅም በሙላ መፍታት ያለብኝ ነገር እፈታለሁ። ግን ደግሞ በህይወት ማግኘት እፈልጋለሁ ምንም አይነት ጨረት ሳይደርስባት። ስለዚህ አሁኑኑ ወደዛ ቦታ ላይ እንሄዳለን። እሺ እንግዲህ ያው ቤተሰቦቼ እናንተም በጸሎታችሁ እንድታግዙን ብቻ ነው በዚህ ሰዓት መጠይቃችሁ ነገር። እናታችን ምንም ሳትሆን ምንም ጫፏን ምንም ነገር ሳይነካት እጃችን እንድትገባ አንባካችሁ እናንተ በጸሎታችሁን ብቻ እንድታግዙ እንፈልጋው። አሁን ላይ እዚህ ምንም ጊዜ የምናባክንበት ነገር የለም። ማድረግ የሚገባን ነገር አድርገን እናታችንን በእጃችን ለማስገባት መፍጠን ባለብን ልኩ እንፈጥናለን ማለት ነው። ቤተሰቦቼ እናንተም ቅድም እንደነገርኳችሁ በጸሎታችሁ ብቻ እርዱ ማለት ነው። ቀጥታ ርዛን ይዘው